ምዕራፍ 26 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም መንግሥት መጀመሪያ ይህ ቃል ከእግዚአብሔር ዘንድ መጣ። እግዚአብሔር እንዲህ ይላል፣ በእግዚአብሔር ቤት አደባባይ ቁም፣ በእግዚአብሔርም ቤት ውስጥ ይሰግዱ ዘንድ ለሚመጡት ለይሁዳ ከተሞች ሁሉ ትነግራቸው ዘንድ ያዘዝኩህን ቃል ሁሉ ተናገራቸው፣ አንዲትም ቃል አታጓድል። ምናልባት ይሰሙ ከክፉ መንገዳቸውም ይመለሱ ይሆናል። እኔም ስለ ሥራቸው ክፋት ያሰብኩባቸውን ክፉ ነገር እተዋለሁ። እንዲህም በላቸው፣ እግዚአብሔር እንዲህ ይላል፣ በፊታችሁ በሰጠኋት ሕጌ ትሄዱ ዘንድ ባትሰሙኝ፣ ያልሰማችሁትን በማለዳ ተነስቼ ወደ እናንተ የላኳቸውን የባሪያዎቼን የነቢያትን ቃል ባትሰሙ፣ ይህንን ቤት እንደ ሴሎ አደርገዋለሁ፣ ይህችንም ከተማ ለምድር አሕዛብ ሁሉ እርግማን አደርጋታለሁ። ካህናቱም ነቢያቱም ሕዝቡም ሁሉ ኤርምያስ በእግዚአብሔር ቤት ይህን ቃል ሲናገር ሰሙ። ኤርምያስም ለሕዝቡ ሁሉ ይናገር ዘንድ እግዚአብሔር ያዘዘውን ነገር ሁሉ በፈጸመ ጊዜ ካህናትና ነቢያት ሕዝብም ሁሉ ሞትን ትሞታለህ፣ በእግዚአብሔር ስም ይህ ቤት እንደ ሴሎ ይሆናል፣ ይህችም ከተማ ባድማና ወና ትሆናለች ብለህ ስለምን ትንቢት ተናገርህ? ብለው ያዙት። ሕዝቡም ሁሉ በእግዚአብሔር ቤት ውስጥ በኤርምያስ ላይ ተሰብስበው ነበር። የይሁዳም አለቆች ይህን በሰሙ ጊዜ ከንጉሡ ቤት ወደ እግዚአብሔር ቤት ወጡ፣ በአዲሱም በእግዚአብሔር ቤት ደጅ መግቢያ ተቀመጡ። ካህናቱና ነቢያቱም ለአለቆችና ለሕዝቡ ሁሉ በጆሮአችሁ እንደ ሰማችሁ በዚች ከተማ ላይ ትንቢት ተናግሯልና ይህ ሰው ሞት የሚገባው ነው ብለው ተናገሩ። ኤርምያስም ለአለቆችና ለሕዝቡ ሁሉ እንዲህ ብሎ ተናገረ። በሰማችሁት ቃል ሁሉ በዚች ቤትና በዚች ከተማ ላይ ትንቢት እናገር ዘንድ እግዚአብሔር ልኮኛል። አሁንም መንገዳችሁንና ሥራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል። እኔ ግን እነሆ በእጃችሁ ነኝ። በዐይናችሁ መልካምና ቅን የመሰለውን አድርጉብኝ። ነገር ግን ይህን ቃል ሁሉ በጆሮአችሁ እናገር ዘንድ በእውነት እግዚአብሔር ወደ እናንተ ልኮኛልና ብትገሉኝ ንጹሕ ደምን በራሳችሁና በዚች ከተማ በሚኖሩባትም ላይ እንድታመጡ በርግጥ እወቁ። አለቆቹና ሕዝቡም ሁሉ ለካህናትና ለነቢያት ይህ ሰው በአምላካችን በእግዚአብሔር ስም ተናግሯልና ሞት አይገባውም አሉ። ከአገሩ ሽማግሌዎችም ሰዎች ተነስተው ለሕዝቡ ጉባኤ ሁሉ እንዲህ ብለው ተናገሩ። ሞሬታዊው ሚክያስ በይሁዳ ንጉሥ በሕዝቅያስ ዘመን ነቢይ ነበረ። ለይሁዳም ሕዝብ ሁሉ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌም የፍርስራሽ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል ብሎ ተናገረ። በውኑ የይሁዳ ንጉሥ ሕዝቅያስና ሕዝቡ ሁሉ ገደሉትን? በውኑ እግዚአብሔርን አልፈሩምን? ወደ እግዚአብሔርስ አልተማለሉምን? እግዚአብሔርስ የተናገረባቸውን ክፉ ነገር አይተውምን? እኛም በነፍሳችን ላይ ታላቅ ክፋት እናደርጋለን። ደግሞም በእግዚአብሔር ስም ትንቢት የተናገረ አንድ ሰው ነበረ። እርሱም የቂርያትይዓሪም ሰው የሸማያ ልጅ ኦርዮ ይባል ነበር። በዚችም ከተማ በዚችም ምድር ላይ እንደ ኤርምያስ ቃል ሁሉ ትንቢት ተናገረ። ንጉሡም ኢዮአቄም ኃያላኑም ሁሉ አለቆችም ሁሉ ቃሉን በሰሙ ጊዜ ንጉሡን ሊገድለው ፈለገ። ኦርዮም ይህን በሰማ ጊዜ ፈርቶ ሸሸ፣ ወደ ግብፅም ገባ። ንጉሡም ኢዮአቄም የአክቦርን ልጅ ኤልናታንን ከእርሱም ጋር ሌሎችን ሰዎች ወደ ግብፅ ላካቸው። ከግብፅም ኦርዮንን አውጥተው ወደ ንጉሡ ወደ ኢዮአቄም ይዘውት መጡ። እርሱም በሰይፍ ገደለው፣ ሬሳውንም ክቡራን ባልሆኑ ሰዎች መቃብር ጣለው። ነገር ግን በሕዝቡ እጅ እንዳይሰጥና እንዳይገድሉት የሳፋን ልጅ የአኪቃም እጅ ከኤርምያስ ጋር ነበረች።